ትላንትና የሄርሜላ ቻናል ላይ የተለቀቀው ቪዲዮ አብርሽና ሄርሜላ ፈታ ሊሉ ኮሪፍቱ ሄዱ እኮ ከሀገሩ ከሀገር ልንወጣ ነው አሉ። ግን እኮ ከሀገር አልወጡም፣ ኩሪፍቱ ነው። ስለዚህ ሄርሜላ ሀብታሙ ማለት ነው፣ አቶ ሄርሜላ ሀብታሙ ሁሉም ሊያስናኑ ማለት ነው ወሰዱ። እናንተ ነው የሚለው እንዴት ነው ሴት እናንተ የምታስናና? እናንተ እንዴት ነው ሼም ራሱ አይጋጭም ነገሩ ማለት ሴት እናንተ ለእናንተ ሪስፖንሰር ሆና እናንተን ስታስናና እናንተ በቁስ ነው እንደምትገዙ? በቁሳቁስ ነው እንደ ቤቢ የምትታለሉ? ሲቀጥል ደግሞ አብርሃም በቀል ነው፣ በቀሉ ጅማራ ነው ብሏል። በቀሉ ጀመራ ማለት ሄዶ ለማስናናት ደግሞ ሌላም ደግሞ ዛሬ ቀለበት ገዝታ ልትመጣም ስለምትችል ይሄንም በቀል ነው። እኔ የሚለው አብርሃም አንተ ራሱ ከሴት ጋር በቀል የምትይዘው ማለት ነው፣ ከሴት በቀል የምትይዘው ከሴት ጋር በቀል እንደዚህ ልክ የምትያያዘው ማለት ነው። ለምን አትቀያየሩም ቦታ ከሩታ ጋር ማለት ነው? እውነት እኔ እውነት ብትቀያየሩ ደስ ይለኛል። ለምን አንተ በሩታ ቦታ ውሰድና ማለት ነው ሰው በቃ አንተ በደንብ ስለሚያፍቅረው ማለት ነው በቃ ለአንተ ላልቅሰውና ያገቡ አንተን ለምን አትቀያየሩም? እንደዛ ይሻላል። እኔ አስቤበት ነው። እኔ ይህን ንግግር አትቆጦሽ አስቤበት ነው። ለምን አይቀያየሩም ብዬ አሰብኩ በራሴ። ሰው በራሱ ሀሳብ መናገር ይችላል። መፍቱ ነው በቃ እንደዚህ ነው እና መፍትሄ ነው እኔ መናገር ማለት ነው። ስለዚህ ቢቀያየሩ እኔ በጣም ነው ደስ የሚለኝ። ለምን በሉ ድሮ እኮ ሴት ልጅ እኮ ነው በገንዘብ በምን የምትታለለው፣ በምን በቁሳቁስ የምትታለለው ሴት ልጅ ነው። አሁን ተገልብጦ ወንዶች ላይ ሄዷል ወይ? ምን አይነት ዘመን ላይ ነው አለን? ውፍ እንኳን ወግ ደርሰን እንኳን እኛ ራሱ ወግ ደርሶን ማለት ነው ወንዶችን እንደዛ መታለል የያዝነው እንኳን ደረሰን እኛ። እንዴ ለእኛም ማለፍ አለበት እኮ። ለምንድነው ሁሉ ጊዜ ሴቶች ብቻ ላይ ሴቶች መስራት እንደማንችል ምንም ማድረግ እንደማንችል ምናምን እንደዛ ሊያስቡ ነው ያሰቡት ማለት ነው ሊያስቡን። እሱም ደግሞ አሁን ተቀይሯል። ኧረ እንኳን ደስ አላችሁ ሴቶች፣ እንኳን ደስ አላችሁ በእውነት። እንደዚህ ወንዶችን ይዘን መዞር ከቻልን ምን ችግር አለ እንዴ? እነሱ እኛ እጅ መውደቅ ከቻሉ በቃ ሰዓት ገዝተን ምን በቃ አስናንተን ሪስፖንሰር ሆነን ሆቴል ወስደን የት ቦታ ወስደን በቃ እነሱ ደስታ ብቻ ከፈለግን እነሱ እኛ እጅ የሚወድቁ ከሆነ ለእኛ እኮ በርተዋል። በቃ ለእኛ ብርሃን ነው በሉ። እንደዛ ነው በቃ እንጂ እኛ ነኝ በቃ። ድሮ በታችነት ይሰማ ነበር፣ አሁን እኮ በላይነት ይሰማን እንጂ እንዴ ምንድን ነው? ቦታ ቢቀያየሩ እኮ አይጣሉም። አብርሃምና ሩታ እኮ ቦታ ቢቀያየሩ እኮ ምንም ችግር የለም እኮ። እኔ እኮ አብርሃም ቢቀይሩ እኮ ሩታን ምን ችግር አለ? አሁን ከሩታ ጋር አይጣልም በዛ ምክንያት ማለት ነው። እሱ አባወራት ይሁንና እሱ እማወራ ይሁን በቃ እንደዛ ነው የሚሻለው። እንደዛ ሽልጥልጦች ሁላ ማለት ነው ደግሞ ሽልጥልጦች። እኔ ሴት እያስናናችን ነው እንደዚህ አታፍሩም? ለጭንቅላታችሁ ራሱ አታፍሩም? እፍረት የላችሁ? እንዴት ወንዶ ናችሁ ማለት ነው? ሴት ተከትላችሁ ሴት እናንተን ጎትታ እንዴት ነው ሴት ለእናንተ ሪስፖንሰር የምትሆነው? እኛ ሀብታም ስንት ድርጅት ነው የምትመራ? ድርጅት ራሱ በቀን እኮ 1 ሚሊዮን ገቢ አለ ራሱ እንደዚህ አይበትንም እናንተ። ሲቀጥል ደግሞ ሀብታም ከሆነች ዩቱቡ ስሪ ገብታ ራሳን ማዋረድ ምን ይጠቅማታል? ዩቱቡ ምን ይጠቅማታል? ማዋረድ ራሱን አዋርዳ ፌመስ ለመሆን ነው፣ መነጋገሪያ ለመሆን ነው እንደዚህ የምትሆነው። ሀብታም ከሆነች ምን ያረግለታል? ዩቱብ ማለት ነው። ሀብታም እኮ የተከበረ ቦታ ነው የሚቀመጠው፣ ከፍታ ነው የሚፈልገው እንጂ እንደዚህ ወርዶ የታች ወርዶ እንደዚህ አይጨማለላቅ። ስለዚህ የሀብታም ልጅ ብሎ ሄርሜላን ደግሞ የሀብታም ልጅ ብሎ አመጡ ማለት ነው። ሄርሜላ ሀብታም ልጅ በቀን 100,000 አውጥታ እነሱን ታስናናለች። በ5 ቀን 500,000 አውጥታ ማለት ነው። አረ በጣም ሀብታም ነች እኮ፣ በጣም ሀብታም ነች እኮ።
ሂጂ እንኳን ሀብታም ሆነላችሁ። በቃ ሀብታም ጊዜም የለም ለስራና ለነገ ከፍታ ከከፍታ በላይ ከፍታ ስለምፈልግ ጊዜና ስራ ነው የምፈልገው እንጂ እንደዚህ ወርዶ መልከስከስ ምን ማድረግ ስር መሄድ አያስፈልግም። እሷ ከፍታና ፌመስ ለመሆን ብቻ ነው አለቀ። ምንም የላትም። ሄዞ የሄደ ደግሞ አብርሃም ራሱ ነው። አትሞኙ። እሷ ከየት አባቷ አምጥታ ነው በቀን 100,000 የምታወጣ? ከየት አምጥታ ነው? ዩቱብም ትላንትና ነው ከፈተችው። ቢከፍልላት 100,000 ነው የሚከፍልላት ማለት ነው። ስለዚህ ከዚህ በላይ ስለማይከፈልላት ምንም የላትም። አትሞኙ። ስለዚህ ይሄን ሁሉ ይዞ የሄደና ለበቀል የተነሳ አብርሃም ብቻ ነው። ሄርሜላ ሀብታም ነች፣ ታስናናለች። አንተ እንዳይቃ መጎቶት ከቻልች ታጎቶት እንጂ አሁን ይሄ በቀል አይባልም እኮ ይቃ ነው። ሩታ ማልቀስ እኮ የለባትም። ማዘን ራሱ የለበትም። ይሄን ኒቃ ማለፍ አለበት። ለምን ሰውን እንደ ሂቃ ማንኛውም አንስቶ ጎትቶ መሄድ ከሆነ በቃ እሱ ሂቃ ነው እንጂ ሰው አይደለም። ስለዚህ መተው ነው አለበት። በቃ ሂቃ የሆነ ሰው ማንኛውም አንስቶ ይሄዳል።